ሳይሰማሽ ዝም ብለሽ አትጩ። አንዱ ተርፎት ለሚጥም የሌላውን ጉሮሮ ባይዘጋ አንቺ ምን አለብሽ? እኔ እዚህ ውስጥ ይቃጠላል። እኔ ምን እውነት ሆንኩኝ? ይኸው ሌሊቱ ሲውጣት እያየሁ መሄጃ ጠፍቶኝ ቁጭ ብዬ እያየሁ ምን እውነት ሆንኩኝ? አንተ አታውራዳል። ቢያንስ አንተ እንኳን ከጎኔ አትገኝ። ምን እያልክ ነው ዮናስ? ሀሴት ካንተ ጋር አይደለችም እንዴ? የሀሴት መጥፋት ለኔ ትልቅ ችግር ስለሆነ ፈልገን እናገኛታለን። ሌባንሽ እያልከኝ ነው? በስሜ ስለጠራሁሽ ደበረሽ እንዴ? እኔ ትንሽ ከሰው ጋር ተጋጥቼ ነበረ። ከማን ጋር? ሳሚ የሚባል ልጅ ነው። ኪነት አብሮ ይሰራሉ። የልደት ቤቷ በቃሉ ልታለኝ መጣ። እሺ ችግር አለ እንዴ? እኛ ለጸብ አይደለም የመጣነው። ሀሴት የት ናት ያለችው? ሀሴት ደግሞ ማን ነው? እኔ ሄርሜላ ፍቅረኛ ነኝ። እኔም ማውራት ትችላለህ። ተረጋጋ እንጂ አንበሳው። ያንተ ፍቅረኛ ሀሴትማ ከኔ ጋር ናት። ትሰማኛለህ? ሀሴትን አንድ ነገር አድርጋትና የገባበት ገብቼ እገልሃለሁ። ተው እንጂ አልሞት ፈራው። ቀሽም ይቹት ሄርሜላ ጌዲዮን የት ነው ያለው? አልገባኝም። ምን ተፈጥሮ ነው? አዎ ያ የተረገመ የት ነው ያለው? ምን ላውቅ እችላለሁ? ያ ጌዲዮን የተባለ ሰውዬ ጓደኛችንን ወስዷታል። ስለዚህ የት እንዳለ ብትነግሪኝ ይሻልሻል። ሄርሜላ ተናገሪ፣ እባክሽን ተናገሪ። ተረጋጋ ዳኒ፣ ሁላችሁም ተረጋጉ። እያስጨነቃችኋት ነው። ምን እያልክ ነው ዮናስ? ልትነግረን ይገባል። ሰሙኛላችሁ? ማንም በሌለበት ዋጋ ከፍላ ህይወቴን ያዳነችኝ ሴት ናት። ማናችሁ እንድታስጨንቋት አልፈልግም። ሲጀመር አንተ ማን ነው ስለ ሄርሜላ እንደዚህ የምትከራከር? አንተስ ምን ቤት ነህ? ተጠባቂው ድራማ ተጀመረ። ሄርሜላ ፍቅረኛ ነው። ከሷ ራቅሺ። እሺ ክቡርነቱ፣ ሌላ ስም ያዙኝ የለዎት? ተረጋጉ እንጂ መፍትሄ ላይ ያመጣ በጭቅጭቅ ራስን ማድከም አያስፈልግም። ተው ሳሚ። እቺ ደግሞ ደና ከዳር ቆሜ የምሞቀውን እሳት ውሃ ካነሳችበት። ወይ ጉዲ ሊሊ፣ ዛሬ ልቀቂ። አይዞሽ ሄርሜ፣ አሁን እኮ ተረጋግተዋል። እኔ መች ተሳሰበኝ። ታዲያ ሌላ ደግሞ ምን ጉዳይ ኖሮ ነው? ይኸውልሽ ዮናስ የታመመ ጊዜ ወደ ሆስፒታል የወሰድኩት እኔ ሳሎን ታገተች የተባለችው ሴት ናት። ምን? አንቺ አስተውይ እንጂ ማንም ሰው እኮ ባልሰራበት መልካም ስራ የጽድቅ ፀሐይ የለውም። እባክሽ አንቺ ደግሞ አታስፈራሪኝ። ዮናስ ከሰማ ሲጀመር እስከ መጨረሻው ያበቃልኛል። እውነት ቢዘገይም መውጣቱ አይቀርም። ደግሞ አትርሺ፣ ፍቅረኛሽ ሳሚ እንጂ ዮናስ አይደለም። ተይ በእናትሽ አትቀልጂ። እኔ ገንዘብ ያለው ልብ ወዳጅ ነው። ዮናስ ደግሞ አባቱ አሜሪካ ነው፣ ባለ ዶላር ነው። አትሳሳች ሄርሜ፣ ዛሬ ላይ የምታሳድጂው ገንዘብ ነገ ብትወድቂ የሚያነሳሽ ወዳጅ ያሳጣሻል። ዛሬ ደግሞ ተነስተሽብኛል። አንተ ያምካል እንዴ? አብራቴ ነው ካትና ሴትን ዛሬ ላወካ ሴት ትከራከራለህ? እና በችግሬ ጊዜ አብራኝ የነበረችን ሴት ልክፋ? ዮኒ ማስቀደም ያለብህን አስቀድም። አንተ መቼም ሊገባክ አይችልም። አንዳንዴ ጭፍን አመለካከታችን አጠገባችን ያለውን ብርሃናችን እንዳና ያደርገናል። አይንህን ገለጥ። ዮኒ በቃ ተረጋጋ። በቃ ነገሩን አረጋጉት። አዎ አሁን ስለ ሀሴት ብቻ ነው ማሰብ ያለብን አይደል ዳኒ? አዎ ሰኒ ልክ ናት። ስለ ሀሴት ብቻ ነው ማሰብ ያለብን። ይኔት እንደወጣሽ ቀርሽ። ከወዴት ብዬ ልፈልግሽ? አንቺን የበላሽ ማልጮኋለ። አበባን ውሃ ቢነጥቋት ትደርቃለች፣ ቢኮተኮቷት ግን ታብባለች። ፈላጊ የሌላት አበባ በሰዎች እግር ስር ትረገጣለች። የሚወዱት አበባ ለሚወዱት በክብር ትሰጣለች። አበባ
ማክዳ ምን አዲስ ነገር አለ? ያው ቲቸር እስካሁን ምንም አዲስ ነገር የለም፣ ግን ዮናስ ከቲያትር ቤት ልጆች ጋር ሆኖ እየፈለጓት ነው። ይሄ እኮ በእናንተ አቅም የሚሆን ጉዳይ አይደለም። አዎ ቲቸር፣ ግን እኛም ምን እንደምናረግ ግራ ገብቶን ሁሉም በየመንገዳችን እየፈለግናት ነው። ይኸውላችሁ ይሄ ነገር ከእናንተ አቅም በላይ ስለሆነ ለፖሊስ ማመልከት አለባችሁ። እሺ ቲቸር። በቃ እኔ ከዚህ በላይ መሄድ አልችልም። ጌዲዮን ካገኘኝ ይገለኛል። አይ በዚህ ጋር እንዲሄዳችሁ የመጀመሪያው ግቢ ዳረኛው ቤት ነው። እኛ አለን አይደል እንዴ? ማንም አይነካሽም፣ አታስቢ፣ አትጨነቂ። አይ እኔ ቀልቢ ዮኒ እኮ ያለው ነገር ልክ ነው። ማንም ሰው እኛ እንዲጎዳሽ አንፈቅድም። በቃ ተዋት፣ አታስጨንቋት። መሄድ ካልፈለገች ነኝ ልሸኝሽ ወደ ቤት። እቺ ካውካው አለና ቆንጆ በምን አይነት ቦታ ይዘሽ የምትመጪው? ናይ ደርሰናል። ሲጀመር እንደዚህ አይነት ቦታ እንዴት አወቅሽ? ቆይ ይሄን የማይረባ ጥያቄሽን ትተሽ ለሀሴት ብንደርስላት ይሻላል። እቺ ደግሞ ምንድነው በየመንገዱ የሚገትራት? ይቅርታ አስቆምኳችሁ አይደል? ምንድነው ይሉ ሰት ብታወሪው? ፍቅረኛ እኮ ነው። 10 እየደወለ ይጨቀጭቀኛል። ጥሩ አስታውሽ ጓደኛ አለሽ? ለእናንተ ጥሩ ጓደኛ ነው ማለት ፍቅረኛሽ የኛው ጓደኛ ነው? አዎ ዮኒ እኮ ነው። ዮኒኛ ምነው ሁሉ ማይቅርብኝ አለ። እንደም ደወለ። ሄሎ ጌዲዮ እባክህን ጌዲዮን ታማሚ እህት አለችኝ፣ በጭንቀት ትሞትብኛለች። ኧረ እባክሽ ያ ታማሚ ፍቅረኛሽ ዮናስ አይሞትብሽ? እባክህን ምንም በማላውቀው ነገር አታሰቀኝ። አንቺማ ምንም ነገር አታውቂ። ያ ዮናስ ተብዬ ፍቅረኛሽም ምንም በማያውቀው ነገር ዘው ብሎ ገብቶ ነው አንቺንም የጅብራት ያደረገሽ። ተሳስተካል። ዮናስ የኔ ህመም ምንም ግድ አይሰጠውም። ውሸታ ደግሞ ቅጥፈትሽን ልትጀምሪ ነው። ቆይ እናንተ ሴቶች ግን መች ነው እውነት የምታወሩት? አልተረዳኸኝም እንጂ እውነቱን ነበር የነገርኩህ። እባክህ ምንም በማላውቀው ነገር እኔን አትጉዳይ። እስቲ አንድ ጥያቄ ልጠይቅሽ። በፍቅር ዓለም ውስጥ የከዳ ነው ወይስ ተስፋ ቃሉን የተነጠቀ ነው የሚጎዳው? ተስፋ ቃሉን የተነጠቀ። ለቃል ስለተከፈለ ዋጋ ታውቂያለሽ? የቃልስ ዋጋ ስንት ነው? በስንት ገዝተሽ በስንት ትሸጪዋለሽ? እኔ እንጃ። በ10 በ20 ወይስ በ30 ዲናር? እባክህ አታስጨንቀኝ። አስጨነኩሽ እንዴ? ስለ ይሁዳ ታውቂያለሽ? አታውቂም ሴት። የመካ ድመሙ ቢገባሽ ኖሮ ውሳኔ ልክ ነው ብለሽ ሞቴል አፍጥኖ ባልሽ ነበር። ግን ለምን ይሄ ሁሉ በእኔ ላይ? ስለ ፍቅር፣ ስለ መካዳ ሴት። ፍቅር አይደለም ጌዲዮን፣ ይሄ በሽታ ነው። አዎ ታምሜያለሁ። ክደት በሚሉት በሽታ ታምሜያለሁ። እንድትረዱኝ ይፈልግ ነበር። እኔም አንድ ሰሞን እርዱኝ አድኑኝ ይል ነበር። ልክ እንዳንቺ እስቲ ጩይ
እርዱኝ፣ ድረሱልኝ በይ። ማንም አይሰማሽም፣ ማንም አይረዳሽም። ግን ስትሞቺ ተሰብስቦ መቃብርሽን ያደምቁልሻል። እኔ ጌዲዮን ግን ወጣትነትን የነጠቀችን ሴት የራሴ ሳላደርግ አልሞትም። ሀሴት እባክህ ጌዲዮን፣ ስለምታወራው ታሪክ ምንም አላውቅም። ፍታኝና ልርዳ። ምናልባትም የውስጥን ሰላም መመለስ ከቻልኩ። ሰላም? ክደቱ ሰላም የለም። ሄሎ ጌዲ፣ አንተን እያወራሁ ከመቅጽበት የት እንደጠፋብኝ እንጃ። ሰው እንዴት በቅጽበት ብን ብሎ ይጠፋል? ቤቲ አንቺ ተረጋጊ። የውስጥ ቁስሌ የገባት ብቸኛዋ ሴት አንቺ ነሽ። ለዛም ከልደት ቀን ጀምሮ ረድተሽ። አረ ገና እረዳሃለሁ። ቼርመን ለማ ልኳን ነው የምናሳያት። እንዴት የተባረክሽ ሴት ነሽ። አዎ አይደል? በቃ አንቺ ተመለሽ። ባይሆን ተገናኝተሽ ሻይ ቡና እንላለን። ከኔ ጋር? ምነው ቤቲ? አይ ምንም፣ ስለማገኝ ደስ ብሎኝ ነው። ለማንኛውም ስለ ሁሉም በአካል አመሰግንሻለሁ። መልካም ቀን። ምን አይነት ጣጣ ውስጥ ነው የገባሁት? ውሻ ምን ታደርጊያለሽ እርሻ አለ። አየሻት አይደለች መሰሪ? ደሞ ኮብራ እስቲ ሰው ትመስላለች። ጠፍጥፈን ሀሴት ያለችበትን እናወጣጣታለን። ቆይ ተረጋጊ። ነገሮችን በእርጋታ ማድረግ ነው ያለብን። አንቺ ደግሞ ሁልጊዜ እርጋታ እያል ነገሮች እንዲባባሱ ታደርጊያለሽ። ሲሮጡ የታጠቁት ሲሮጡ ይፈታል ሲባል አልሰማሽም? ተርተሽ ሞተሻል። አሁን አታኩሪ። ሞስትሽ ቦታ ተከታይ። ግቡ ግባ እንጂ። ወይ እኔ ለማላውቃት ሴት ይሄን ያክል ዋጋ መክፈል አልፈልግም። ፈርተህ ነው? አዎ ፈርቼ ነው። እንዴ ነፍስ እኮ ነው። አንዴ ነው እንዳረለ እንዳንተ ምን ሆነ ነው? እንደው ምን ያልገባም። እናንተ ግቡ። እዚህ ነው ተጠብቀው ቢኒ ጠብቀው። በቃሽ። እሺ የሱያ ሴትን የሆነ ነገር አድርጓት እንዳይሆን። እዚህ ድረስ ከደረስን ለምን ለፖሊስ አናሳውቅም? አይ እነሱም አይሆንም። ይኸውልህ ለፖሊስ ካሳወቅን ከኛ ሊደብቃትና የሆነ ነገር ሊያደርጋት ይችላል። አሁን ዝም ብለህ እዚህ በዚህ ስልክ ውስጥ ከተተው ጠቃሚ ስልኮች ልናገኝበት እንችላለን። በእርግጠኝነት ይሄ ጌዲዮን ስራ ነው። ለምን ለፖሊስ አናስቀፈድደው? እንደሱ አሁን ባትሰማም እንዳንተ አሁን ዝም ብለህ ሲሞን ከተተው። እናንተ ሚዳቆች የአንበሳውን አጥር አልፋችሁ የገባችሁ ልታድኑ ነው ወይስ ልትታደኑ? ሰማኛለህ ጌዲዮን፣ ሀሴትን አንድ ነገር አድርጋትና ዋጋን እሰጥሃለሁ። እኔም ዋጋዬን ማግኘት ነው የምፈልገው። ይኸውልህ ጌዲዮን እባክህን ሀሴትን ልቀቃትና እኛ እንደፈለክ አድርገን። ስሙኝ፣ ከፕራይስ ስር ወረቀት ታገኛላችሁ። ያለሁበትን ቦታ ይነግራችኋል።
ሰው ብታስከትሉ ግን የሀሴትን ቀብር የኔን የፍርድ ሂደት ቆማችሁ ታያላችሁ። ሄርሚ ግን ደህና ነሽ? ተጨንቄያለሁ። ምን አስጨነቅሽ ውዴ? ስለ ጊዲዮን ነው። ካገኛቸው ይጎዳቸዋል። የራሳቸው ጉዳይ ፈልገው አይደል እንዴት? ቢሆንም በእኔና በጊዲዮን ጉዳይ ማንም ሰው እንዲጎዳ አልፈልግም። ራቄ ነው እናትሽ አታምሪ። የሆነ ነገር ይፈጠር ደግሞ ግሩም ይደውልልኝ ነበር። ኧረ ባልተፈጠረ ጨነቀኝ እኮ። ግን ሄርሚ ጊዲዮን ማን ነው? ጌዲ ማለት ጊዲዮን ማለት ሳትጨነቂ ንገሪ። ያለፈ ታሪክ ሸረ ተክቼ ለርሳሃን ተሰው አረኔስ ፍጹም አልቻልኩም አልጨክል ልብ ያልተዋለ አምላኬ ተው በቃ በለኝ ምን ተክቼ ለርሳሃን ተሰው ሄርሜላ እያሾፍሽ ነዋ። ይሄ ጨዋታሽን ደግሞ ጀመርሽ። ሄርሜላ አንቺ ሄርሜላ ሄርሜላ ታውቂያለሽ እስካሁን ፍጻሜ ድረስ ሳቅሽ መድኃኒቴ የሚሰቀታ ቀን ነው መድኃኒቱ ቆመደ ፍጻሜ ነው። ኧረ እባክሽ ቀልደኛ አሽሙፈሽ ሞት እንዴት ሆናለሁ አልችል በሰው እንዳልተካ አፈቅርሃለሁ። ሄርሚ ወይሳኔ ዝም አልሽኝ እኮ ስለ ጊዲዮን እንደገሪ ስልሽ በሀሳብ ተሳፈርሽ። እነዛን ደስ የሚሉ የፍቅር ጊዜያቶች እያስታወስኩ እኮ ነው። ስላለፈ ፍቅር ታሪክሽ መስማት ያለብኝ አይመስለኝም አይደል? ራስ እኮ ነው ንገሪኝ ያልከኝ። አሁን ደግሞ ተውኩታ መተው መብት መሰለኝ። ኧረ ትችላለህ። ይኸውልሽ እኔ በንጹህ ልብ ያፈቅርሻለሁ፣ ግን ከዮናስ ጋር የምታደርጊውን ነገር አቁም። እናሳሰበ ገና ሴቱ ልጅ መነሳት ነገር የሚነሱ ነገር ያበቃለ። ምን የምን እውነት እውነት የምን እውነት? ኧረ ለምን ስልኩን አታነሳውም ብዬ ነው። እባክሽ ተይኝ። አሁን አንቺ ትቼ ሂጅ ጣሪያ ለጣሪያ ልንጠላጠል እንዴ? አይሆን አታስቀይሽ። የምን እውነት ነው? እቺ ሊሊ ናታ ለስራ 10,000 ብር እንደሚያስፈልገኝ ስነግራት ዮናስ አማከረች። ምን አለች? ዮናስ እንዲያበድረኝ እንድጠይቀው ነበር። እኔ ያለው የማንንም ባዶ ኪስ ተማሪ ልጠይቅ ነበረ። አንተ ኪታ ታመጣለህ ብዬ እኮ ነው ሳሚዬ። ወልሽ ሁለተኛ እንደዚህ እንዳትቀልጂ። ይኸው ብሩን አስገብቼልሻለሁ። አመሰግናለሁ። የኔ ባትሆን እኮ ይቆጨኝ ነበር። በዚህ ወዛዛ አምላክን ስሞ ስለሸጠው ይዳ ታውቂያለሽ? አታውቂ። በፍቅር ታድናኛለሽ ብዬ ነበር፣ እሷ ግን ገደለች። ስለምን እንደምታወራ ፈጽሞ አላውቅ። አንቺማ አታውቂ። ያ ዮናስ ተብዬው ፍቅረኛሽም ምንም በማያውቀው ዘው ብሎ ገብቶ ነው አንቺንም የጅብራት ያደረገሽ። ተሳስተሃል። ዮናስ ፍቅረኛ አይደለም። ዝም ቀጣፊ። እሱን ለማዳን ሁሉም ትቶ ሲሄድ
አንቺ አይደለሽ እንዴ ከሐኪም ቤት ወደ ሐኪም ቤት ስታመላልሽ የነበረው? ነኝ፣ ግን እንደምታስበው አይደለም። ዮናስ ፍቅረኛ አይደለም። ዝም በይ ዝም። ሄርሜላም ፍቅሬን እንዲያች ነበር የካደችው። ግን እንዴት ነው ቅጥፈትን እንደዚህ የተለማመዳችሁት? በእኔና በዮናስ ህይወት መስመር መካከል የገባ በሙሉ መድረሻውን አሳጠዋለሁ። ይኸውላችሁ ያኛው ነው መጋዘኑ። የምናደርገውን ነገር እንዳለ ተጠንቅቀን መሆን አለበት። እሺ ጠንቀቅ በሉ። ቆይ ሌላ በር ምግብ የለውም እንዴ? ያውና ሰውዬው ለምን ተሎ ለተከፋፈለ መንገዱ? አረ ሰዎች ግን ተው፣ ለሞት አንፋጠን። ሰውዬው ትዕግስት የለውም። ሀሴትን ማስመለጫ አንድ መንገድ ነው ያለን፣ እሱም ፖሊስ መጥራት። ማነህ ግሩሜ? ከፈራ መመለስ ትችላለህ። እሺ ማኔ ሰማ አንደውም ብቻዬን ነው የምፈሳፈሰው። አላበዛችሁትም እንዴ? እዚህ አረ ሰዎች ግን ተው፣ ለሞት አንፋጠን። ተው ግን እንማከር። አሁን የምንማከርበት ምንም ጊዜ የለንም። ግሩሜ ትክክል ነች። ስላለብን ነገሮች መመካከር ይኖርብናል። 10 ጊዜ ልክ አንድ ጊዜ ቁረጥ ነው። ግድ የላችሁ እንማከር። እሺ ይኸውላችሁ ሚዳቆቹ ጫውታውን ጀመሩት። ሀሴት እነሱ ምንም አያውቁም። በማያውቁት ነገር እንዳትጎዳቸው። ያቺ አይጥ ግን አልመጣችም። ሄርሜላ ናት። ስሟን አትጥሪ ጭራቅ። እንድረዳህ ነው እኮ። ምን አልሽ? ሀሴት ልመንሽ? ታውቂያለሽ፣ በጣም ድካም ይሰማኛል። አዎ በእርግጥ ሊሰማ ይችላል፣ ግን አንተ በጣም ጠንካራ ነህ። አሁን እረፍት አድርግ። ሁሉንም ነገር ዶክተሮች ያስተካክሉታል። አመሰግናለሁ። እሺ ያንቺ ከጎኔ መሆን አይኖቼ እንድገጥ ረድቶኛል። አሞ ስትወድቅ የማጣ መስሎኝ በጣም ፈርቼ ነበር። አታችንም ይርሚ። አዎ እረዳሃለሁ። እና ዮናስ ወደማያገኙኝ ቦታ ደብቀኝ።